ምን ያህል ወተት ትሰጣለች የሚለውን በአጭር ጊዜ አሁን እናያለን። አሁን 4 ሊትር ደርሷል እንደምታዩት እዚህ ጋር 4 ሊትር ላይ ደርሳለች። ኦልሞስት ወደ 5 እየሄደች ነው። እሺ አሁን የአለባ ሳላ ነው የምንገኘው። የምታለቡ በማሽን ነው። የሚታለቡ በማሽን ነው። የማሽኑ ጥቅም ምንድነው? ቶሎ አልበን እንድንጨርስ ሰዓት ሳይፈጅ እሺ ምናጥበው አንደኛ የወተቱን ኳሊቲ ለማግኘት ነው። የወተት ጥራት ለዛ ነው የምናጥበው። ይሄኛውን ካጠብን በኋላ እዚህ ቤት እና ደስ የሚለው ነገር 3ቴ ነው የሚታለቡት በቀን ጧት 11 ሰዓት፣ ቀን 5 ሰዓት እና ማታ 11 ሰዓት ነው የሚታለቡት። ስለዚህ አሁን ማሽኑ ነው ማድረግላቸው። ኦኬ ቼክ እናደርጋለን። እና እዚህ ጋር የሚያልበው ይኸውላችሁ ተራ በተራ ልክ የሰው ልጅ እንደዚህ እንደሚያልበው ተራ በተራ ነው የሚያልበው። ከዚህ ያገኘነው አሁን እቺኛዋ ላም በቀን ስንት ትወጣለች የሚለውን ለማየት 3ቴ ነው የምትታለበው። እሷ ያላቱ ወተት ትሰጣለች ማለት ነው። እዚህ ጋር አሁን ይኸውላችሁ ወተቱ ይሄው እዚህ ጋር 2 ሊትር ደርሷል በአሁኑ እና በዚህ በአጭር ሰዓት ውስጥ ስንት ሊትር ትሰጣለች የሚለውን ማየት እንችላለን። 3ቴ ነው የምትታለበው በቀን። ስለዚህ የቀኑ ስንት ነው የሚለውን አሁን በቀላሉ ምናየው ይሆናል። እና ወተት በዚህ ሁኔታ ወተት እንዲህ በጥሩ ሁኔታ እየገባ ይገኛል። ላሞቹ ራሱ ይውላቸው እንዴት በጥሩ ሁኔታ እንደሚታለቡ ራሳቸው ሰጥተው በቃ ለነሱ ሪሊፍ ነው ወተቱ መስጠት ለነሱ እረፍት ስለሆነ ምን ያህል ወተት ትሰጣለች የሚለውን በአጭር ጊዜ አሁን እናያለን። አሁን 4 ሊትር ደርሷል እንደምታዩት እዚህ ጋር 4 ሊትር ላይ ደርሳለች። ኦልሞስት ወደ 5 እየሄደች ነው። ስለዚህ ይሄኛው ማሽን በጣም የሚጠቅመው ምንድነው? የሰው ጉልበትን ይቀንስልናል። ሌላው ደግሞ የጡት በሽታ የመተላለፍ አቅሙ በጣም ትንሽ ነው። ለምሳሌ አሁን እቺኛዋ ላም ስትወጣ ዲስኢንፌክት ትደረጋለች። የጡት በሽታ አይዛትም። በአዮዲን ነው ምናጥባት። ስለዚህ እያንዳንዱ ላሞች እዚህ ሲገቡ ታጥቦ ነው የሚገቡት። ስለሆነ ባጭሩ ምንድነው እሱ በሽታ የመተላለፍ አቅሙ በጣም ትንሽ ነው። ፕላስ ደግሞ ቶሎ ወተቶችን ከውስጧ እንወስዳለን። እስካሁን የውላችሁ ወደ 8 ሊትር አካባቢ እየሰጠች ነው። መጨረሻ ላይ ስንት እንደምትሰጥ እናያታለን። እና ይሄኛው መደዳ በአንድ ጊዜ በዚህኛው ሳይድ አንድ ጊዜ 7 ነው የሚያልበው። 7 ላሞች ነው የሚታለቡት። በዚህኛው መደዳም 7። እቺኛው ቤት በአንድ ጊዜ 14 ላሞችን ምታልብ ነው የሚሆነው። እና ሲጨርስ እንዲህ ይቆማል። እያንዳንዱ እዚህ ቤት ደስ ያለኝ ምንድነው እያንዳንዱ ላም ሪከርድ አላት። ለምሳሌ አሁን ባለዚህኛው ላም ነች። ኦልሞስት አልቦ ጨርሷል። ወደ 13 ሊትር አካባቢ ነው የታለበችው። ጧት ታልባለች፣ አሁን ምሳ ሰዓት ላይ ታልባለች፣ ማታ ታልባለች። ኦልሞስት ወደ 40 ሊትር አካባቢ አላት ማለት ነው እቺኛው ላም። ከዚህኛው ላም ወደ 40 ሊትር እየተገኘ ነው ማለት ነው። ስለዚህ እኔ ቅድም የተከዋተን አያታለሁ ሲጨርስ ገብተን የምናየው ይሆናል። ስለዚህ 14 ከብቶች በአንድ ጊዜ ነው የውላችሁ ከብቶች ታልቦ ከወጡ በኋላ እንዴት እንደሚጸዳ። ስለዚህ እዚህ ጋር በጣም እያጸዱ ነው። እያንዳንዱ የከብት መምጫ በዚህ በኩል ነው። ከብቶቹ ምናልባት የሚያሳይ ከሆነ ካሜራው ከብቶች ከዛ ነው የሚመጡት። የወተት ላሞቹ የሚመጡት ከዛ ከእረፍት ቦታቸው ይመጡና በዚህ በኩል
ሰባት ይገባሉ። ሰባት ከገቡ በኋላ ከታለቡ በዛ በኩል መውጫ አላቸው። በዛ በኩል እያንዳንዱ መውጫ አላቸው። ቤቱ ይጸዳል። ከጸዳ በኋላ አዲሶቹ አሁን ይመጣሉ እነዚህ። ስለዚህ ይሄኛው ራሱ ብዙ ሰዓት ይፈጃል ለመታጠብ። ስለዚህ ከዚህ ጋር የታለቡ ከብቶች ወጥቶ ሄዷል እየወጡ ነው። እዚህ ውስጥ ያለው ወተት እዚህ ሁኔታ ነው ወተት የሚመረተው እና ኳሊቲው አያያዛቸው ሁሉ አንደኛ ነው። የዴሪ ፋርም ወይም ደግሞ የከብት እርባታን በኢትዮጵያ ውስጥ አንድ ደረጃ ከፍ ያደረገ ማዕከል ቢኖር አናን ዴሪ ፋርም ነው። እስካሁን ከናንተ ጋር የቆየሁኝ አብዲ የእንስሳት ሐኪም ነኝ። ደህና ሁኑ።